የኛ የበዓል ባህላችን በጣም ደስ የሚል ነው። ከዚህ በፊት ምንም አይነት የወንጀል ታሪክ የላትም። ሰዎች በጓደኞቻቸው ምክንያት ታስቦ የማይታወቅ ወንጀል ውስጥ ይገባል። አቋም እንዳለንና እንደሌለን ራሳችንን መፈተሽ አለብን። ሰውን እንድንበድል የሚያደርገን ሰው አጠገባችን ሲመጣ መጀመሪያ ኖርማል ሰው ነው፣ አይታወቀንም። ፍቅር በገንዘብ አይገዛም። የሆነን ሰው ሄደህ የማይደረግ ነገር አድርገው የሚለን ሰው ማለት ነገ ለእኛም አይተኛም። የበዓል ድባብ በጣም ድምቅ ያለበት የመኖሪያ ሰፈር ውስጥ ሳይሆን ትንሽ ራቅ ብሎ የሚገኝ አንድ የገበያ ቦታ ያሉ 3 ሰዎች ናቸው የዛሬ ባል ታሪኮቻችን። የበዓል ድባቡ በጣም ድምቅ ብሎ የሚታይበት አንድ የገበያ ቦታ ላይ እናት ከ2 ልጆቿ ጋር የበዓል ዝግጅቷን በጣም ደስተኛ ሆና እየተዘጋጀች ነው። እናት የተገኘችበት ይህ የገበያ ቦታ እንግዲህ ሁሉም ሰው ሊባል በሚችል ሁኔታ የነገን በዓል በድምቀት ለማክበር ሁሉም በፊናው ይሯሯጣል። አንደኛው የቤት አስቤዛ ይገዛል፣ አንደኛው ልብስ ጫማ ይገዛል፣ አንደኛው ቄጤማ ይገዛል። የተለያየ ሰው የተለያየ ነገር እያደረገ በዓሉን ለማድመቅ ሁሉም ይሯሯጣል። እንግዲህ በዚህ የገበያ ቦታ ላይ ሆና እናት ከ2 ልጆቿ ጋር የምትገዛው ዕቃ ደግሞ መጀመሪያ ለልጆቿ የፈለጉትን አቅሟ የቻለውን አስመረጣቸው። የወደዱትን ልብስ ገዛችላቸው። በጣም ደስ ብሏቸዋል ልጆቹ። ሁለቱም በምርጫቸው ነው የተገዛላቸው የበዓል ልብስ። ከዛ ቀጥሎስ ጫማ ገዛችላቸው። ነገ ሲነጋ እንግዲህ እነዚህ 2 ልጆቿ በደስታ በዓሉን ለማክበር ነግቶ ልብሳቸውን እስከሚለብሱት ድረስ በጣም ጓጉተዋል። ታዲያ ዕቃውን ገዝተው ሲጨርሱ ግን ወደ ቤት እነሱ ሄደው ልብሳቸውን ለመለካት ወይንም ደግሞ ለጓደኞቻቸው ለማሳየት በጣም ቸኩለዋል። አይቻልም አለቻቸውና እሷም ደግሞ ለቤት የምትገዛው አስቤዛ ስለነበረባት የምትፈልጋቸውን ዕቃዎች ገዛዛች ለቤት አስቤዛ። ከዛ በኋላ ወደ ቤት አመሩ። እቤት እንደገቡ እንግዲህ በጣም ተደስተዋል። እነሱ በዓል ነው፣ ነገ አዲስ ልብስ ተገዝቶላቸዋል። እናታቸው የቻለችውን ሁሉ አሟልታላቸዋለች። እስከሚነጋ ጓጉተዋል። ወዲያውኑ ምግብ አበላቻቸው። ለራሷን በላች፣ ርቧት ነበር። ገበያ ነው የዋሉት። ደጁ በጣም ግርግር ነው። ዋዜማው በጣም ደስ ይላል። በዓልን ለማክበር ሁሉም ሰው የቻለውን ሁሉ እያደረገ ድምቅ ባለ ሁኔታ የነገን በዓል ለማክበር ቢዘጋጅም እንደ ሕፃናቱ ግን የሚቸኩል የለም። ሁላችንም ልጆች እናውቃለን፣ በዓል ሲደርስ በጣም ነው የሚቸኩሉት። ታዲያ እዚህ ቤተሰብ ውስጥ ግን እናት ያደረገችው ነገር ልክ እንደመጡ ምግብ አበላቻቸው፣ አሳረፈቻቸው። ነገ በዓል አይደል? ምን አደረገች? ከዛ በኋላ የምትችለውን ሁሉ የቤት ስራ የምትሰራው እሷ ስለሆነች መጀመሪያ ከልጆቿ ለመጀመር ወሰነች። ምግብ አበላቻቸው፣ የሁለቱንም ፀጉራቸውን አጠበቻቸው፣ ገላቸውን አጠበቻቸው። ከዛ በኋላ እንደገና ደግሞ ቲቪ ከፈተችላቸውና በቃ እናንተ ፊልም እዩ፣ እኔ ስራውን ልስራ አለቻቸው። ተስማሙ። ልጆቹ ቁጭ ብለው በስነ ስርዓት ፊልም እያዩ ነው። በመሀል እየመጣች መክሰስ ታበላቸዋለች። እሷ ግን መጀመሪያ ቤቱን አጸዳች። ከዛ በኋላ ወደ ጓዳ ሄደች። ለበዓል የሚያስፈልጋትን ዶሮ ምናምን የምትሰራበትን ነገር ማዘጋጀት ጀመረች። ሽንኩርት መላጥ ጀመረች። ሽንኩርት ማቁላላት ጀመረች። ከዛ በኋላ በመሀል ልጆቿን እየመጣች ታያቸው ነበር። ከዚህ በኋላ መክሰስ ሲበሉ ሄደው ሻይ ስጭን ሲሏት፣ ውሃ ሲጠጡ ምን ሲሉ የቆዩት እህትና ወንድም ከእንቅልፋቸው የነቁት ሌሊት 8 ሰዓት ላይ ነው። ሌሊት 8 ሰዓት ሲነቁ ቲቪው ተከፍቷል፣ ግን መብራቱ አልበራም የቤታቸው። በዛ ላይ እዛ ወንበር ላይ ወይንም እዛ ሶፋ ላይ እናታቸው ቲቪ እያዩ እስከዛ ሰዓት እንዲቆዩ አትፈቅድላቸው። ደነገጡ ልጆቹ። ቤቱ ጨልሟል። መጀመሪያ የሳሎኑን መብራት አበሩ። ተያይዘው በየክፍሉ ፈለጓት። እናታቸው የለችም። ስለዚህ ምን ተጠራጠሩ? ምናልባት ጓዳ ወይንም ደግሞ ለብቻ ያለው ኪችን ውስጥ ምግብ እየሰራች ይሆናል ብለው ሄዱ። እዛ ሲሄዱ ግን በሩ ተዘግቷል። መዘጋት ብቻ አይደለም፣ ከፍ ተደርጎ ስለሚቆለፍ መቆለፊያ ያለበት ቦታ እነሱ የዛ ጋር አይደርሱበትም፣ ግን ጨልሟል። ስለዚህ ከውጭ መዘጋቱ እነሱ ምንም አልመጣላቸው። የሚያሰቡት ነገር ምንድነው? እናታቸውን ከሰል አፍኗት ይሆናል ብለው
ስልክ አንስተው ጎረቤት ጋር ደወሉ። ከዛ በፊት እናታቸው ጋር ነው የደወሉት። የእናታቸው ስልክ የሚጠራው እዛው ምግብ የምትሰራበት ኩሽና ውስጥ ነው። በጣም ደነገጡ። ከዛ ቀጥሎ ጎረቤት መጣ። ጎረቤት ሲመጣ እናታቸውን ከሰል ስላፈናት ቶሎ ብሎ እንዲረዳት ነው። እነሱ ህፃናቶቹ በጣም እየጣሩ ያሉት በጣም ጎበዝ ልጆች ናቸው። ታዲያ ቶሎ ብለው ለጎረቤቶቻቸው እናታቸው ከሰል ስላፈናት እንድትወጣላቸው ብለው በፍጥነት ቶሎ በሉ ሲሏቸው ጎረቤቶች ይሻሉ። መብራት በራ። ልክ መብራቱን አብርተው ሲመለከቷት ግን እናትየው ልጆቿ እንደፈሩት አዎ ወድቃለች። ግን መውደቋ ብቻ አይደለም ደም ፈሷታል። እነሱ ህፃናቶች ስለሆኑ ከውጭ የተዘጋው ነገር አልተጠራጠሩም። ጎረቤት ግን ወዲያው የተረዳው ነገር አለ። ምንድነው? እናት ወድቃለች፣ በር ከውጭ ተቆልፎባታል። ስለዚህ እናታችንን አንሱ እያሉ ልጆቹ ቢጮሁም መጀመሪያ ግን ለህግ አካላት መደወል አለበት ያሉት ጎረቤቶች ያለ ምክንያት አይደለም። ታዲያ ይህችን እናት በበዓል ዋዜማ ቀን ከልጆቿ ጋር በደስታ በዓልን ለማክበር ጠዋት ተነስታ ገበያ ሄዳ ለልጆቿ ልብስና ጫማ ከገዛች በኋላ እቤቷ መጥታ ሽንኩርት ልጣ፣ ቤት አጽርታ፣ ሽንኩርት ከትፋ፣ ምግብ ሰርታ፣ ዶሮ ምናምን ሰርታ፣ እንጀራ ጋግራ ለነገ በዓልን ለልጆቿ ለማሳመር ዳቦ ስትጋግር የተለያየ ነገር ስታደርግ የቆየችው እናት በስተመጨረሻ ማን ይሄንን ጉዳት አድርሶባት ልጆቿ እስከሚያገኟት ማለትም ሌሊት 8 ሰዓት ሆኖ ማንም እስከ ሌሊት 8 ሰዓት ድረስ ይህችን እናት እንዳትገኝ አድርጎ በዚህ ሁኔታ ጉዳት አድርሶባት ከውጭ ቆልፎባት የሄደው ግለሰብ ወይንም ግለሰቧ ማነች የሚለውንና ለምን የሚለውን በዛሬ ስለ ሕይወት ፕሮግራማችን ይዘንላችሁ ቀርበናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ሰላም የስለ ሕይወት ፕሮግራም ተከታታዮቻችን እንኳን ለፋሲካ በዓል በሰላም አደረሳችሁ። የዛሬውን ልዩ የበዓል ፕሮግራማችንን ይዤላችሁ የቀረብኩት እኔ ብስራት ገመቹ ነኝ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። በበዓል ዋዜማ ዕለት ሌሊት 8 ሰዓት በኋላ ላይ ደሟ ፈሶ ወድቃ የተገኘችው እናት ወድቃ ስትገኝ ግን በጣም የሚያስገርመው ነገር ፀጉሯ ግማሹ ሹሩባ ተሰርቷል። የተሰራው ሹሩባ ደግሞ ፖሊስ የተረዳው ነገር እራሷ ልትሰራው የምትችለው አይደለም። ወይንም አንድ ሴት የራሷን ፀጉር በዛ መጠን ያንን ሹሩባ ለመስራት ትቸገራለች። ግማሹ ተሰርቷል፣ ግማሹ አላለቀም። ሌላስ ሹሩባ የምትሰራበት ማበጠሪያ፣ መክፈያ፣ ሹሩባ ሲሰራ የሚከፈልበት ነገር፣ ከዛ ቀጥሎ ደግሞ ቅባቱ እና የእጅ መስተዋት እንደዚህ እያየች ነበር የምትሰራው። አነስ ያለች የእጅ መስተዋት እዛ ቦታ ጋር ወድቆ ተገኘ። ፖሊስ እንግዲህ ሌላው በዚህ መኖሪያ ቤት ውስጥ ያገኘው ነገር አንድ ነገር አለ። ምንድነው? ይህች እናት የተመታችበት ዘነዘና መሆኑን ከራሷ ከእናትየው ቦርሳ አጠገብ ተቀምጦ አግኝቷል። በቡና መውቀጫ ዘነዘና መመታቷ ግልጽ ሆነ ማለት ነው። ይህች እናት ፀጉሯን ራሷ እንዳልሰራችው ግልጽ ነው። ከዛ ቀጥሎ ደግሞ የተገኘው ነገር ምንድነው? ወንበር ላይ እንግዲህ እሷ ዱካ ላይ ተቀምጣ ነው የምትሰራው። የሚሰራት ሰው ደግሞ ወንበር ላይ ተቀምጧል። ስትሰራት የነበረችው ሴት ነጠላዋን ጥላ ሄዳለች። ከዛ በተጨማሪ የእግር አሻራም አለ። ሌላው ነገር ምንድነው? እናትየው እንግዲህ ምግቡን ሰርታ ጨርሳለች። ጥንቅቅ አድርጋ ነው የሰራችው። ስንት ሰዓት ላይ ሰው እዚህ ቤት እንደገባ ወይንም ደግሞ ስንት ሰዓት ላይ ፀጉር ሰሪዋ መታ እንደሰራቻት በኋላ እንመለስበታለን። ነገር ግን ምግብ ሰርታለች። ምግቧን ሰርታ ጨርሳለች። ያንን የምናይበት ምክንያት ደግሞ ዶሮ ተሰርቶ አድጎ ተከድኖ ጭራሽ እንደውም መክተፊያ፣ ቢላ፣ ማማሰያ ምናምን ሁሉ ነገር ሊታጠብ በአንድ ሳህን ተሰብስቧል። ስራዋን ጨርሳለች። ከዛ ቀጥሎ ሁላችንም እንደምናውቀው ወጥ ሲሰራ ግድግዳው፣ መሬቱ ሁሉ ነገር ይዝረከረካል አይደል? እሱን ጽድት አድርገዋለች። ኩበዝ እናት ነች። እንጀራ ጋግራለች። እንጀራ ጋግራ ምጣዱን ከፍተዋለች እንዲቀዘቅዝ። ቤቱ ጽድት ተደርጓል። ስለዚህ እዚህ ቤት ውስጥ ስራ እየሰራች አልነበረም፣ ስራ ጨርሳለች። ለምን ታዲያ ኩሽና ውስጥ ፀጉሯን ለመሰራት አሰብን ያልን እንደሆነ ልጆቿ ፊልም እያዩ ስለነበረ እንዳትረብሻቸው አስባ ነው የሚል ሀሳብ ነው የመጣው። ከዚህ በኋላ ግን እንግዲህ እዚህ ቤት ውስጥ የሚፈለጉ ወይንም ደግሞ እነዚህ ልጆች ቤት ውስጥ ገብተው እናታቸው ምግብ እየሰጠቻቸው ፊልም እያዩ እናታቸው ደግሞ ኩሽና ሆና ስራ እየሰራች በነበረችበት ወቅት ማን መጥቶ ነበረ ወይንም ደግሞ ማን ገብቶ ነበረ የሚለውን ነው የምንመለከተው። ከዛ በፊት ግን
ይሄ ቤት ቅባት፣ ፀጉር መክፈያ፣ የእጅ ትንሽዬ መስታወት፣ ከዛ በተጨማሪ ደግሞ ወንበር ላይ ከተገኘው ሻርፕ ወይንም ነጠላ ውጪ ምን ተገኝቷል? ግቢ ውስጥ ደም የነካው ፎጣ አለ። ይሄ ደም የነካው ፎጣ የማን ነው ብለን ያሰብን እንደሆነ ግዴታ ይሄንን ጉዳት ያደረሰው ሰው ፎጣ ነው። ለምን? በሩ ከተዘጋ በኋላ ወይንም የኩሽናው በር ከተዘጋ በኋላ ወደ ውጪ ሲወጣ አንድ ሰው ይሄንን ጉዳት ያደረሰ ሰው ያንን ፎጣ ተጠቅሞታል። ምክንያቱም በደንብ ደም ነክቶታል። ግቢ ውስጥ ጥሎት ነው የወጣው ወይንም ግቢ ውስጥ ጥላ ነው የወጣችው። ማንም ሰው ይሄንን ፎጣ እናትየው ትጠቀምበታለች ብሎ ሊያስብና ሊጠረጥር አይችልም። ለምን? እናትየውማ እዛ ወድቃለች፣ እዚህ ጋር አልደረሰችም። እሷ ላይ ጉዳት ያደረሰ አንድ ሰው ግን ይሄንን ፎጣ የራሱን ደም ጠርጎበታል። ስለዚህ ምንድነው ይሄ ጉዳት ሲደርስ እናትየው ላይ ይሄንን ያደረገ ሰው ደሙ እየተንጠባጠበ ነው ከዚህ ቤት የወጣው ማለት ነው። ከዚህ በኋላ እንግዲህ ይህንን የወንጀል ድርጊት የፈጸመውን ሰው ለማግኘት ፖሊስ ቀንና ማታ ስራውን ቀጠለ። ታዲያ መለስ ብለን የምንመለከተው አንድ ነገር አለ። ምንድነው ይሄ? እናትየው ተቀምጣ ስትሰራበት የነበረው ዱካ፣ ከዛ ቀጥሎ ደግሞ ፀጉሯን ስትሰራት የነበረችው ሴት የተቀመጠችበት ወንበር አለ አይደል? ይሄ የምንመለከተው እንግዲህ ወንበሯ ሴቷን የምትሰራት ሴት ወንበር በቦታው ነው። የእናትየው ዱካ ግን ወደፊት ድፍት ብሏል። እናትየው ይዛው ነው የወደቀችው። ከዛ በተጨማሪ ደግሞ ቦታዎቹ ላይ ያሉት እቃዎች ቢወዳድቁም የፀጉር ሰሪዋ የተቀመጠችበት ጋር ነጠላዋ ወይንም እስካርፏ ቢኖርም ሴትየዋ ግን አልተገኘችም። ስለዚህ ምናልባትም አንድ ሰው ከውጪ እናትየው ፀጉሯን እየተሰራች ያለ ከውጪ ገብቶ ፀጉር ሰሪዋንም እሷንም ጥቃት ካደረሰባቸው በኋላ ወጥቶ ቆልፎባቸው ሄዶ ሊሆን ይችላል። ሁለት አይነት ጥርጣሬ ነው የነበረው። አንደኛው ምንድነው ስለመሸበት ያ ሰው እናትየዋን ቆልፎባት ሄዶ ነገር ግን ግለሰቧን ወይንም ደግሞ ፀጉር ሰሪዋ ፀጉር ስትሰራ የነበረችን ሴት ግቢ ውስጥ ቀብሯት ከሆነስ ተብሎ ተፈለገ። ግቢው መርፌ የጠፋ እስከሚመስል ድረስ ተፈለገ። ምንም አይነት የተቀበረ ነገር የለም። በጣም ሰፊ መታጠቢያ ቤት ጉድጓድ አለ፣ ወይንም እኛ በተለምዶ የሽንት ቤት ጉድጓድ የምንለው እዛ ውስጥ አስገብተዋት ከሆነስ ተፈለገ። የለችም። ስለዚህ ፀጉር ሰሪዋ እዚህ ቤት ውስጥ አልተቀበረችም ወይንም ተገላ አልተጣለችም። ምንድነው ሊሆን የሚችለው? አንድ ሰው እናትየዋን ገሎ ፀጉር ሰሪዋን ይዞ ሄዶ ቢሆንስ? ምናልባት ፀጉር ሰሪዋ ላይ ጥቃት እያደረሰ ቢሆንስ? ምናልባት ፀጉር ሰሪዋን እያሰቃያት ወይም ደግሞ ሊገላት እያለ ያለ ሰው ቢኖርስ? ይችን ፀጉር ሰሪ ለማግኘት ፖሊስ ስራውን ቀጠለ። እህትና ወንድም እንግዲህ እናታቸው ጋር ጉዳት ከደረሰ በኋላ በጣም በሚያሳዝን ሁኔታ በዓል እንደጠበቁት አልነበረ። በጣም ነው ያዘኑት። በጣም ነው ልባቸው የተሰበረው። እነሱ የፈለጉት፣ እነሱ የተመኙት፣ እነሱ የጓጉለት ነገር ሳይሆን ድንጋጤን የወረሳቸው ምን እንደሆነ አልገባቸውም። እናታቸው በሌለችበት ጎረቤት ቤት ሄደው አንድ ክፍል ዘግተው ቁጭ ብለው ምግብ ብቻ እየበሉ ሁለቱ አንድ ላይ መሆን ፈለጉ። በጣም ነው የከፋቸው። በጣም ነው ያዘኑት። ሁሉ ነገር ተደበላለቀባቸው። ልጆችም ናቸው። ከዛ በተጨማሪ እዚህ ግቢ ማን ገብቶ ነበረ? እናትና ፀጉር ሰሪ ቁጭ ብሎ ፀጉራቸውን እየተሰራሩ ወይንም ደግሞ ፀጉሯን እየሰራቻት እያለ በራን ኳክቶ የገባ ሰው ነበረ የሚለውን ነገር ፖሊስ ለማጣራት ሲቀጥል ግን የጀመረው ገና ቀን ነው። እናት ከልጆቿ ጋር ከገበያ ወይንም ደግሞ እቃ ገዛዝታ የበዓል ዋዜማን እቃ ከገዛዛች በኋላ ወደ ቤት ከገባችበት በኋላ ሰዓት ጀምሮ ያለውን ሰዓት ነበረ እንግዲህ ፖሊስ መከታተል የጀመረው። ታዲያ በዛ ሰዓት ግን 4 ሰዎች ተገኙ። ይህንን በር ያንኳኩት እዚህ ቤት ውስጥ ገብተው የወጡ ሰዎች 4 ብቻ ናቸው። እነዛ 4 ሰዎች እነማን ናቸው ያልን እንደሆነ የመጀመሪያው ይህችኛዋ ጽጌ የተባለች ሴት ናት። ከገበያ ከተመለሱ በኋላ በር አንኳኩታ የመጣችው ጽጌ የመጣችው እንግዲህ ለእናት ለበዓል ያሰፋችውን የሰፈሩ ሰው በሙሉ አንድ ላይ ሆኖ የሚያሰፋው ሽፎን አለ፣ ልብስ። ያንን ሽፎን ልብስ ልትሰጣት ነው የመጣችው። ጽጌ ይሄንን ሽፎን የተሰራበትን ልብስ ሙሉ ክፍያውን ቀድማ ከፍላለች። የአካባቢው እናቶች አንድ ላይ ሆነው ገንዘብ አዋጥተው ሁልጊዜም ባይሆን በዓመት አንድ ጊዜ የሚያሰሩት ይሄንን ሽፎን ጽጌ ናት የምትሰራላቸው። ስለዚህ በየቤቱ እየዞረች ታደርሳለች። በጣም ጥሩ ነጋዴ ናት ጽጌ። አመጣችና ለእናትየው ሰጠቻት። ጽጌ ለእናትየው ከሰጠቻት በኋላ በዛው ግን ወጥታ አልሄደችም። ትንሽ ተጫውታለች፣ አውርታለች። እናት ስራ እየሰራች ስለነበረ ከዛ በኋላ ተመሰጋግነው ሄዱ። ነገ አንድ ላይ ለብሰው ወይንም ከነገ በኋላ ባለው ቀን አንድ ላይ ለብሰው በዓልን ሊያከብሩ ተስማምተው ከዚህ በኋላ ደግሞ በር ድጋሚ ተንኳኳ። ስንት ሰዓት ላይ? 12 ሰዓት ከ45 ላይ 2 ሰዎች ነው የመጡት።
4 ሰው ነው እንግዲህ የሚፈለገው። 4 ሰው ነው እንደገባ የታወቀው። 2 ሰዎች ደግሞ እናትና ልጅ ናቸው። ወንዱ ልጅ ይሄ ነው የ18 ዓመት ልጅ ሲሆን የመጣው ከእናቱ ጋር። ለምን መጣ? እናትየው ከተቁላላው የዶሮ ቁሌት ላይ የተወሰነ በእንጀራ ተሰጥቷት እሷም እንደዛው ወደ 45 ደቂቃ አካባቢ ቁጭ ብለው እያወሩ በልታለች። ልጁ ግን ለምንድን ነው የመጣው ያለን እንደሆነ ዶሮ ሊያርድላት ነው የመጣው። ለማ ለልጆቹ እናት ለዛሬ ባል ታሪካችን ወድቃ ለተገኘችው ዶሮ አረደላት። እሱ ወጥቶ ሄደ። እናቱ ግን ቁጭ ብላ ተጫወተች። 3 ሰዎች እነሱ 3ቱም ጽጌ ወይንም ሽፎን ሻጯ እናት ከልጇ ጋር መጣ ዶሮ ያረደላቸው ማለት ነው። ተጫውተው ሄዱ በሰላም። ከዚህ ቤት ሲወጡ ሰው አይቷቸዋል። 4ተኛዋ ሰው ማነች? ፀጉር ሰሪዋ ነች። ከፀጉር ሰሪዋ በኋላ እዚህ ቤት ውስጥ እየገባም የወጣም ሰው የለም። ታዲያ ፀጉር ሰሪዋ አይታለች። እሷ ጭራሽ ጥቃት ደርሶባት ሊሆን ይችላል ብሎ ፖሊስ ስለተጠራጠረ በጣም በፍጥነት ነበረ እንግዲህ ሲራመድ የነበረው። በስተመጨረሻ ግን ፀጉር ሰሪዋ በህይወት አለች። በህይወት አለች ብቻ ሳይሆን በዓልን እያከበረች ነው። ተገኘች ማለት ነው። ፀጉር ሰሪዋ የታለች ተብሎ ተፈልጎ ተገኘች። ፖሊስ ሲያገኛት ግን ፀጉር ሰሪዋ እግሯ ላይ ትልቅ ቁስል አለ፣ ተጠምጥሟል። ምን ሆነች ነው ስትባል ለበዓል ፀጉር ስትሰራ ፀጉር የምትከፍልበት ሽቦ አንድ ሰው ቤት እንደወጋት ተናገረች። ማን ቤት ስትባል ሌላ ሰው ቤት ተናገረች። ታዲያ ግን ከዛ በኋላ የተጠየቀችው ነገር እዚህ ቤት መተሽ ነበር ስትባል አዎ አለች። ምን ልታረጊ? መጀመሪያ ልጅቷን የሰራኋት ፀጉሯን፣ ከዛ በኋላ ደግሞ እናትየዋን ሰራኋት አለች። እሺ ልጅቷን ምን አይነት ሰራሻት? ይሄው አሁን ያለው የምታዩት አለች። ግራ ገባቸው ፖሊሶች። እናትየዋን ምን አይነት ሰራሻት ስትባል የተጀመረውን ሹሩባ እሷ ጨርሳት እንደሄደች ራሱን አይነት ነው የተናገረችው። ግን እሷ ጨርሳ ተሰነባብተው ገንዘቧን ተቀብላ እንደወጣች ተናገረች። እግርሽ ምን ሆነች ነው ስትባል አደጋ ደርሶብኝ ነው ብላለች። ከዛ በተጨማሪ ደግሞ ሰርታ እንደወጣች ነው የምትናገረው። ይህች ሴት ያላወቀችው ነገር ፖሊስ የራሱ የሆነ የሚያጣራበት መንገድ እንዳለው ነው። በስተመጨረሻ ግን ፖሊስ የተረዳው አንድ ነገር አለ። ይህች ግለሰብ እራሷ ይሄንን ወንጀል ፈጽማለች የሚለው ነው። ታዲያ የሚያስገርመው ግን ይህች ግለሰብ ከዚህ በኋላ እዚህ ቤት ውስጥ ገብታ ያደረገችውን ነገር ፖሊስ የደረሰበት እውነት እጅግ በጣም አስደንጋጭ ነው። ለመሆኑ በዚች ግለሰብ ወይንም ደግሞ በፀጉር ሰሪዋና በእናትየው መካከል ያለው ግንኙነት ምንድን ነው ያለን እንደሆነ ለረጅም ዓመት ነው የሚተዋወቁት። እነሱ ቤት ውስጥ እየመጣች እየከፈሏት ፀጉራቸውን ሰራቸዋለች፣ እናትየውና ሴቷን ልጅ። ከዛ በተጨማሪስ እዚህ ቤት ውስጥ ልብስ ታጥባለች። በሳምንት አንዴ እየጠሯት ልብስ ታጥብላቸዋለች። አንዳንድ ጊዜ በሳምንት 2-3ም እየጠሯት ልብስ ታጥባለች። ልብስ ማጠቧ ብቻ አይደለም፣ እናትየው የቀን ስራ እንደተመላላሽ እየከፈለቻት የምታሰራት ነገር አለ። በጣም ይቀራረባሉ። እንደ ረዳት ወይንም ደግሞ እንደ ተመላላሽ ሰራተኛ ሳይሆን እናትየው ይህችን ግለሰብ የምታያት እንደ ዘመድ ነው። ለምን? የቤቱን ቁልፍ ሁሉ 2ኛ ቁልፍ ትይዛለች አላት። ቤታቸው ከፍታ ነው የምትገባው እነሱ በሌሉበት። እናት ስራ፣ ልጆች ትምህርት ቤት በሆኑበት ሰዓት ውስጥ ገብታ የቤቱ ቁልፍ አላት። ቤቱን በሙሉ አጽድታ ሰርታ የምትወጣ ሴት ነች። ይተማመናሉ። ረጅም ዓመት ነው የሚተዋወቁት። ይግባባሉ። እንደ እህት ነው የሚረዳዱት። ታዲያ ይህቺ ተመላላሽ ሰራተኛ እና ፀጉር ሰሪ የሆነች ግለሰብ ለእናትየው ሰፖርት ሲስተም ነች ማለት እንችላለን። እሷም ደግሞ እንደ እህት ነው የምትረዳት። እናትየው በቸገራት ጊዜ ገንዘብ የምትጠይቃት፣ በቸገራት ጊዜ የትኛውን መንገድ አቅሟ የቻለውን ሁሉ የምትረዳት ስለሆነች በፍጹም እዚህ ቤት ውስጥ ታማኝ ናት። አንድ ሌላ ሰው ይሄንን ጉዳት አድርሰዋል የሚሉ በርካቶች አሉ። ነገር ግን ከዚች የቤት ሰራተኛ ወይንም ደግሞ ፀጉር ልትሰራ በበዓል ዋዜማ ቀን ከመጣችው ግለሰብ ጋር አንድ ሌላ ሰው አለ። ያስቀጠራት ደላላ፣ ከእናትየው ጋር መጀመሪያ ያስተዋወቃቸው ደላላ። ይሄ ደላላ በጣም የሚያስገርመው ነገር ከዚች ፀጉር ሰሪ ጋር አርስት ሊሰጠው አይችልም፣ ግን የፍቅር ግንኙነት አላቸው። ይሄ ሰው እናት የሞተች ቀን ጠዋት 1:40 ላይ መጥቶ ነበር። ማን ጋር? እናትየው ጋር። እንኳን አደረሰሽ አላት። እሷም እንኳን አብሮ አደረሰን አለችው። ስትጠብቀው ነበር፣ ግን እንደዛ 1:40 ላይ አልጠበቀችው። ታዲያ ለምንድን ነው የመጣው ብለን ሁላችንም እናስባለን አይደል? ይሄ ግለሰብ ለአካባቢው ሴቶች ጋር ሆኖ እቁብ ይሰበስባል። እቁብ ሰብሳቢ ነው። ደላላ ብቻ አይደለም እንግዲህ፣ የቤት ሰራተኞችን ያስገባል፣ ያስወጣል። ከዛ በተጨማሪ ደግሞ እቁብ ይሰበስባል። ስለዚህ እናቶች እሱ ጋር እየሄዱ እቁብ ይጥላሉ።
ያኔ የዛን ቀን የበዓሉ ዕቁብ የደረሳት 22,000 ብር የልጆቹ እናት ነች። ያንን 22,000 ብር ሊሰጣት ነው እንግዲህ ይህችን ፀጉር ሰሪ ተመላላሽ ሰራተኛ በደላላነት እዚህ ቤት ውስጥ ያስገባት ግለሰብ በጠዋት የመጣ በጠዋት ከመጣ በኋላ እናት ተደሰተች፣ ብሩን ተቀበለችው። መልካም በዓል ተባብለው ተለያዩ። ከዛስ ቀኑን ሙሉ እቃ ስትገዛ ያዋለችው እናት ከዛ በኋላ ወደ ቤት ገባች። 1:40 ላይ ይሄ ደላላ እንግዲህ ለእናትየው 22,000 ብሩን ከሰጣት በኋላ ቀኑን ሙሉ ግን ሲሰራ ያዋለው ነገር አለ። ምንድን ነው? ደውሎ ፀጉራቸውን መታ እንደምትሰራቸው ስላወቀ ነይ ያላት። መጣች። እሱ ጋር ከመጣች በኋላ ሲያሳምናት ዋለ ብሩን እንድትሰርቃት። ምክንያቱም ያውቃታል እናትየው 22,000 ብር ዛሬ አጥፍታው እንደማታድር ያውቃል። ኪሷ ውስጥ ካሹ እንዳለ ያውቃል። ስለዚህ ሂጂና ሰርቀሽ አምጪ ብሎ መከራት። እሷም ተደሰተች። ለምን? የፍቅር ግንኙነት አላቸው። እሱን ከሱ ጋር ጊዜ ማሳለፍ ትፈልጋለች። ያንን ብር ይዛ ከመጣች የበዓሉን ዋዜማ አብረው እንደሚያሳልፉ ምሽቱን ተነጋገሩ። አሳመናት። ስለዚህ እሷ ደስ ብሏት ነው ያለችው። ለምን? የምትወደው ሰው ነው። ከሱ ጋር የበዓል ዋዜማን ለማሳለፍ ቸኩላለች። የበዓል ዋዜማን ለማሳለፍ ቸኩላለች ሲባል ደግሞ አድርጊ ያላትን ነገር በሙሉ ለማድረግ የሚያስችላትን ምክር ተመክራለች። ሰርቀሽ አምጪ ተብላለች። ሰርቃ ልታመጣ ዝግጁ ናት። ከዚህ በኋላ እንግዲህ እናት ደግሞ አላወቀችም። ቦርሳዋ ውስጥ ነው ያለው ብሩ። ይህች ሴት ቀጥ ብላ ሄዳ ቤታቸው ገባች አይደል? ቤታቸው ከገባች በኋላ ያደረገችውን ነገር አሁንም የደረሰበት ፖሊስ ነው። እንዴት? በራሱ የምርመራ ቴክኒክ የራሱን የምርመራ ቴክኒክ ተጠቅመው እንግዲህ ልጆቿና እናትየው እነሱ እንቅልፍ ከወሰዳቸው በኋላ እዛ ቤት ውስጥ ማገብቶ ነበር፣ እንዴት ነው የተካሄደው ነገር የሚለው ማንም ሰው እየነገረው አይደለም። በራሱ የምርመራ ቴክኒክ ይሄንን ከደረሰበት በኋላ ግለሰቧ ልትክድና ልታስተባብል በማትችልበት ሁኔታ የደረሰውን ነገር መጨረሻ ላይ አምናለች። ግን ፖሊስ ከዚህ በኋላ የደረሰበት ነገር ምንድን ነው? ገባች። ይህች ሴት ቁጭ አለች፣ ፀጉር መስራቷን ጀመረች አይደል? ከዛ ምን አለች? ውሃ ጠማኝ አለች። ቤቱን በትክክል ነው የምታውቀው። ተነሳች። መሀል ላይ ልክ እናትየው ወድቃ ስትገኝ የደረሰችበት ሹሩባ የተከፈለበት ቦታ ጋር ስትደርስ ማለት ነው ሄደች። ውሃ ጠማኝ ብላ ውሃ የምትጠጣ መስላ ቤቱን ስለምታውቀው የጭካኔዋ ብዛት ቡና የሚወቀጥበትን ዘነዘና ይዛ መታ ከስሯ ቁጭ አረገችው። ከዛ በኋላ እናትየው አላሰበችም፣ በሱ ጭንቅላቷን የመታቻት። እንግዲህ አመታቷ ነው እናትየዋን ወደፊት እንድትወድቅ ያደረጋት ከነተቀመጠችበት ዱካ። እሷ ወደፊት ከወደቀች በኋላ ይህች ሴት ምን አደረገች? ቦርሳውን አንስታ ብሩን ይዛ ለመውጣት ነው የፈለገችው። እውነትም ተሳክቶላታል። ገንዘብ አግኝታለች። ቦርሳ ውስጥ ያገኘችው የገንዘብ መጠን ሙሉ 22,000 ብሩን ባይሆንም 16,200 ብር አግኝታለች። 16,200 ብር ለመውሰድ ብላ እንደዛ አይነቷን ጠንካራ እናት በዘነዘና ጭንቅላቷን ከመታቻት በኋላ እናት ወደፊት ስትወድቅ ከዛ በኋላ እሷ ምን አደረገች? ገንዘቡን ይዛ ልትወጣ ነበር። እናትየው ግን ማለት ምን አደረገቻት? ወደፊት ብትወድቅም ወዲያውኑ ራሷን አልሳተችም። እግሯን ነከሰቻት፣ እግሯን ያዘቻት፣ በኃይል ያደማቻት። የእውነትም ያደም አልቆም ብሏት ነበረ። ታዲያ እሷ ምንም አልመሰላትም። ከቦርሳ ውስጥ ብሩን ካወጣች በኋላ እግሯን ቢያማትም በፎጣ አድርጋ ጠቅልላው በሩን እናትየው እንዳትወጣ ድምፅ እንዳታሰማ ከውጭ ዘግታባት ሄደች። እናትየው ደግሞ እየፈሰሰ ነው። ልጆቿ ለሊት 8 ሰዓት ሲነቁ ነው ያዩት። ይህች ሴት ከዛ በኋላ ወስዳ ያችን ብር ለማሰጠች ለደላላው ሰጠችው። እንዳለውም ያንን ምሽት አብሮ አሳለፉ። ሲዝናኑ ሲጠጡ ሁለቱ ከሌሎች ሰዎች ጋር ሆነው ገንዘቡን አጥፍተው ታደሩ። እናት ግን በዛ ሁኔታ ወድቃ ተገኘች ማለት ነው። ይህች ግለሰብ እንግዲህ የዛን ቀን ፖሊስ ጋር ስትቀርብ በተደጋጋሚ የምትናገረው ነገር ሁሉ ውሸት ነው። ክዳ ነበር። አላመነች በፍጹም። እሷ ያደረገችው ነገር እንደሌለ፣ ሌላ ይሄንን ጉዳት ያደረሰ ሰው እንደውም ፀጉሯን ሹሩባውን እንደፈታው፣ እሷ ጨርሳት ተሰነባብተው እንደሄዱ ትመላለች፣ ትናገራለች። በጣም ውሸታም ናት። የምትናገረው ነገር ሁሉ ለፖሊስ ትልቅ መረጃ ነበረ ወይንም ደግሞ ማስረጃ ነበር። ከዚህ በኋላ ልትክድና ልታስተባብል በማትችልበት ሁኔታ ይህች ግለሰብ በስተመጨረሻ ስትጠየቅ ግን ያደረገችውን ነገር ብቻ ሳይሆን እውነቱን ተናገረች። የሚያሳዝነው ግን
ገንዘቡን ለሱ የሰጠችው ወይንም ደግሞ ገንዘቡን ይሄንን ወንጀል ሰርታ ወስዳ የሰጠችው ግለሰብ አላቅም ነው ያለው። ለሱ አምጥታ እንደሰጠችው እሱ እንደመከራት ወይንም ደግሞ እሱ ይሄንን ነገር አድርጊ እንዳላት አላቅም ማለት አላቅም ብቻ አይደለም ከጎኑ አልሆነም አላቃትም ነው ያለው። እንደ ማንኛውም ሰው ድለላ ስራ ኮሚሽን ተቀብሎ ስራ እንደሚያስቀጥራት ከዛ ውጪ በመሐከላቸው ያለውን ግንኙነት ሁሉ ካደ። በጣም ነው የተበሳጨችው። የዛን ጊዜ ነው እሷ እውነቱን የተናገረችው። እንደዚህ አርጊ ብሎኝ በዚህ ሰዓት እንደዚህ ብሎ መክሮኝ በዚህ ሰዓት እንደዚህ ያለኝ ብላ እውነቱን ተናገረች። እሷ እውነቱን ባትናገርም ፖሊስ ደርሶበታል። ግለሰቧ ስለሱ ጥቆማ ሳትሰጥ ፖሊስ አግኝቶታል። ነገር ግን ግለሰቡ ካዳት። በስተመጨረሻ እንግዲህ ሁለቱ ቢካካዱም ፖሊስ እውነቱን አግኝቶ ሁለቱንም ተጠያቂ አድርገዋቸዋል። በእርግጥ እድለኛ ሴት ናት እናትየው፣ ህይወቷ አላለፈ። ነገር ግን የደረሰባት ጉዳት እጅግ በጣም ከፍተኛ ስለነበረ ሁልጊዜም ቢሆን ከሷ ጋር አብራት የሚኖር ህመም አለ። ዋናው መትረፏ ነው። ዛሬ ከልጆቿ ጋር እቤቷ ትኖራለች። እነዚህ ሁለት ግለሰቦች ግን ሁለቱም ወደ ማረሚያ ቤት በመግደል ሙከራ፣ የሰው አካል በማጉደልና በሌሎችም በዘረፋ በተለያዩ ወንጀሎች ጥፋተኛ ተብለው በአመታት ላይ አመታት እየተደራረበ በርካታ አመታትን በማረሚያ ቤት እንዲቆዩ ተገደዋል። ነገር ግን ትልቁን ፍርድ የወሰደችው እሷ ናት፣ እሱ አይደለም። እሱ ከሷ ያነሰ ነገር ነው የተፈረደበት። ሁልጊዜም እንግዲህ ከታሪኮቻችን መጨረሻ የምናነሳቸው የተለያዩ ሀሳቦች አሉ። የዛሬ በዓል ታሪኮቻችን ማናችንም ሊደርስብን የሚችል ነገር ነው። በበዓል ጊዜ የተለያየ ሰው በተለያየ ምክንያት ቤታችን ይገባል። በበዓል ጊዜ ቤታችን የሚመጣ ሰው በተለይ ደግሞ እንደ ዛሬ በዓል ታሪካችን ለስራ ወይንም ደግሞ ለነገ ለበዓላችን መሳካት ግብአት ሊያደርጉልን፣ ሊያግዙን፣ ሊረዱን የሚችሉ ሰዎች በተለያየ ቀን በተለያየ ምክንያት ይመጣሉ። ይሄንን ማስቆም በጣም ከባድ ነው። የኛ የበዓል ባህላችን በጣም ደስ የሚል ነው፣ በጣም ሰፊ ነው። ግን ጥንቃቄ ማድረግ መቻል አለብን። ሁልጊዜም ቢሆን በማስተዋል መንቀሳቀስ አለብን። ሁልጊዜም ቢሆን በጥንቃቄ መንቀሳቀስ መቻል አለብን። እያንዳንዳችን ቤት ውስጥ ሊመጣ የሚችል ነገር ነው የዛሬ በዓል ታሪካችን የገጠማት ነገር። ፈጣሪ ጠብቀን ብለን ሁላችንም የምንጸልይበት ነገር ነው እንጂ እንደነዚህ አይነት አመታት ከኛ ጋር አብሮ የኖሩ ወዳጆቻችን፣ ቤተሰቦቻችን፣ የተለያዩ ሰዎች ድንገት ተነስተው እንደነዚህ አይነት ነገሮችን ሊያደርጉ ስለሚችሉ ሁልጊዜም ቢሆን በጥንቃቄና በማስተዋል መራመድ መቻል አለብን። ነገር ግን ይህንን ወንጀል የፈጸመችውን የፀጉር ሰሪዋን ህይወት ተመልክተን ደግሞ የምናነሳው ሀሳብ አለ። ይህች ግለሰብ ከዚህ በፊት ምንም አይነት የወንጀል ታሪክ የላትም። በየትኛውም ወንጀል ተከሳም ተጠርጥራም ተይዛም አታውቅም። የሚያውቋት ሰዎች ሁሉ ቤታቸው እየገባች ቤት አጽርታ ቁልፍ ሰጥተዋት ታማኝ ስለሆነች ነው አጽርታ ስትወጣ ምንም አይነት ነገር ነክታ አታውቅም ብለው ዛሬ ይናገራሉ። የሚያውቋት 5-10 ዓመታት አይደለም ከዛ በላይ ነው የሚያውቋት። ግን ዕቃ አንስታ አታውቅም። ታማኝ ሰው ናት። ይሄ ሰው አታሏት ነው የሚሉ አሉ። እንግዲህ ብዙ ታሪኮቻችን ላይ ተመልክተናል። ሰዎች በጓደኞቻቸው ምክንያት ታስቦ የማይታወቅ ወንጀል ውስጥ ይገባሉ። በጎረቤቶቻቸው ምክንያት፣ በስራ ባልደረባቸው ምክንያት ለሰው ሲሉ ታስቦም ታቅዶም በማይታወቅ አይነት መንገድ ንክር ብለው ራሳቸውን ወንጀል ውስጥ ይገባሉ። የሰው ነፍስ ነው እንግዲህ ሴት እንድታጠፋ የተመከረችው ወይንም ደግሞ በየትኛው መንገድ ይሁን ነፍሷንም ቢሆን አጥፍታ ያችን ብር ይዘሽ ውጪ የተባለችው። ሁልጊዜም እኛ እንግዲህ ጥንቃቄ ማድረግ መቻል ያለብን አቋም እንዳለንና እንደሌለን ራሳችንን መፈተሽ አለብን። በየትኛውም የህይወት እድሜ ላይ፣ በየትኛውም የህይወት መንገድ ላይ፣ በየትኛውም የህይወት አጋጣሚ ላይ ሰው ወደ ህይወታችን መጥቶ ያልታሰበ ወንጀል ሊያሰራን ይችላል። ማንም የማይጠብቀው ዘረፋ ላይሆን ይችላል እንደ ዛሬ ባል ታሪካችን። ነገር ግን የማይደረግ ነገር ሊያስደርገን ይችላል። ለዚህ ነው ራሳችን ለራሳችን አቋማችንን ሁል ጊዜ እንፈትሽ። ለራሳችን በአይምሯችን ያለንን የማይደረግ የማናደርጋቸውን ነገሮች አቋም እንዲኖረን ይገባል። ታዲያ በርካቶች በፍጹም ይሄን ነገር ሊያደርግ አይችልም፣ በፍጹም ይሄን ነገር ልታረግ አትችልም የተባሉ ሴቶች ወይም ወንዶች የማይገባቸው ነገር ውስጥ ገብተው የተገኙት እንዴት ነው? አጋጣሚ ነው። ግን አጋጣሚው አንዲት ቀን አይደለችም። ወንጀል የሚያሰራን ሰው፣ የማይደረግ ነገር የሚያስደርገን ሰው፣ ሰውን እንድንበድል የሚያደርገን ሰው አጠገባችን ሲመጣ መጀመሪያ ኖርማል ሰው ነው፣ አይታወቀንም። ይሄ የውሏችን ውጤት ነው። እንግዲህ
ታዲያ እነዚህ ሰዎች ቀስ እያሉ የሚነግሩን ነገር እውነት ይመስለናል፣ ያሳምኑናል፣ ያ ነገር ትክክል እንደሆነ እንድንቀበል ያደርጉናል። አንዳንዴ እኮ ጥቁሩን ከለር ነጭ ነው ብለው ያሳምኑናል፣ እንቀበላለን። ለምንድን ነው? ሞኝ ስለሆንን አይደለም፣ ሰው ስለምናምን ነው። ሰው ያለንን ነገር ስለምንቀበል ነው። ሰው ስለሆንን ነው። ሰነፍ ስለሆንን አይደለም፣ ሞኝ ስለሆንን አይደለም። ያን ሰው አቅርበነዋል፣ እንወደዋለን፣ እናከብረዋለን፣ ወይም ይወዳታል፣ ያከብራታል፣ ወይም እነዛ እህትማማቾች ሊሆኑ ይችላሉ፣ ጓደኛሞች ሊሆኑ ይችላሉ። በሰዎች መካከል ያለ ጤነኛ የመዋደድ ቤተሰባዊነት ግንኙነት ሊሆን ይችላል፣ የፍቅር ግንኙነት ሊሆን ይችላል። መዋደድ ስላለ መተማመን አለ። በመተማመን ምክንያት ሰውም በማመናችን ምክንያት ቀስ እያለ አይምሯችን ላይ እየሰራ ያ ሰው በስተመጨረሻ በህልማችንም በእውናችንም ልናረገው ቀርቶ ልናስበው የማንችለውን ነገር ሊያስደርገን ይችላል። እንደነዚህ አይነት ሰዎች አንድ ቀን 2 ቀን አይደለም ቀናት ወስደው ዓላማቸውን ለማሳካት ብዙ ነገር ያስተምሩናል። ልብ ማለት መቻል ያለብን ሰውን ጉዳልን፣ የሆነን ሰው ሄደህ ጥቃት አድርስ፣ የሆነን ሰው ሄደህ የማይደረግ ነገር አድርገው የሚለን ሰው ማለት ነገ ለእኛም አይተኛ፣ ነገ እኛንም እንደዛ ያደርገናል። ሰው ልብ ማለት መቻል አለበት። አንድ ሰው ሲታማ መጀመሪያ ከሀሜት ነው የሚጀምረው። እንትና እኮ እንዲያደረገኝ፣ እንትና እኮ እንዲያደረገችኝ፣ እኔ እንደዚህ ላረጋት ነበረ፣ አንቺ እዚህ ውስጥ ትሳተፊያለሽ ወይ፣ አንተ እዚህ ውስጥ ትሳተፋለህ ወይ ሲለን ልክ እንደዛ ስለሆነ ሰው ሶስተኛ ሰው እንደዛ ብሎ ያወራ ወይንም ያወራች ሰው ከሌላ ሰው ጋር ስለኛም እንደዛ ብሎ ያወራል። አንድን ሰው ተጋግዘን እንበድል ካለን አንድ ሰው ነገ ደግሞ ከሌላ ሰው ጋር ተባብሮ እኛን ይበድለናል። ገንዘብ መውሰድ ይሁን፣ አካል ላይ ጥቃት ማድረስ ይሁን፣ የተለያየ ነገር ይሁን፣ ሰውን በህብረት እንዲህ እናርገው ያለን ሰው ማለት ነገ ጠዋት እኛንም ያደርገናል። የጊዜ ጉዳይ ነው። እንደነዚህ አይነት ሰዎች ምን ስንሆን አጠገባችን ይገኛሉ? ሰላማዊ ህይወታችን ልናወቅ፣ ሰላማዊ ማንነታችንን ልንረብሽ፣ አይምሯችንን ሰላም ልንበጠብጥ ልብ ማለት መቻል አለብን። ህብረት ፈጥረን ሰው ላይ የማይደረግ ነገር እናድርግ የሚለንን ሰው በፍጥነት ነው ከህይወታችን ማስወጣት ያለብን። ሌላስ ያንን እንበድለው የተባለውን ሰው ቀጥ ብለን ተራምደን ሄደን መንገር መቻል አለብን። ካልቻልን ወይ በስልክ። ምክንያቱም የዛሬ ባል ታሪካችን ጠዋት የዛን ቀን የዕቁብ ብር 22,000 ብር ደርሷታልና ሄደሽ ከሷ ጋር እንደዚህ የፈለግሽውን ነገር አድርገሽ ይዘሽልኝ ነይ ብሎ ቀኑን ሙሉ ሲመክራት እኮ ይህች ፀጉር ሰሪ ብትፈራ እንኳን ደውላ እንደዚህ አድርጎኛል ብላ ብትነግራት ኖሮ እናትየውንም ታድናለች፣ እራሷንም ታድናለች። ስለዚህ ሰው የሆነ ወንጀል ሰው ላይ እንስራ ብሎ ከነገረን የዜግነት ሰብአዊ ግዴታችን ነው። ሰው ክፋት ሰው ላይ ሲያስብ ካየን ሄዶ መናገር፣ ራስሽን ጠብቂ፣ ራስህን ጠብቅ፣ እከሌ እንደዚህ ብሎኛል ብለን መንገር አለብን። መፍራት የለብንም። ለማን ብለን? ለራሳችን አይምሮ። ይሄ ነገር እኛ አንተባበርም ብለን እኛ ይሄን ነገር አናደርግም ብለን ወደኋላ ብንል እንኳን ያ ሰው በሌላ ሰው አድርጎ ጥቃቱን ቢያደርስበት፣ ለምሳሌ የዛሬ ባል ታሪካችን እናትየዋን አይ እኔ ይሄንን ነገር አላደርግም ብትልና ዝም ብላ ባትናገር፣ ያንን ወንጀልን ባትሰራ፣ ይሄ ዕቁብ ሰብሳቢ ግን ሌላ ሰው አስገብቶ ቢጎዳት ህይወቷ ቢያልፍ ይቺ ፀጉር ሰሪ ባትፈጽመውም ትጸጸት ነበር። በተመሳሳይ አይነት ሁኔታ አንድ ሰው የሆነን ሰው እንደዚህ እናርገው፣ አንድ ሰው የሆነን ሰው ይሄን ጉዳት እናደርስበት፣ እንደዚህ አድርገን እንበድል ብሎ መጥቶ ከነገረን በኋላ አረ እዛ ውስጥማ አልገባም አልን አይደል? ሌላስ ያንን ክፋት የታቀደበትን ሰው ሄደን መንገር አለብን። ለማ ብለን? ለራሳችን ህሊና፣ ለራሳችን ህሊና። ፈጣሪ አይዋሽማ፣ ፈጣሪ ያያል። ስለዚህ መናገር አለብን። ግን እኮ ስንናገር ያ ሊበደል ወይንም ደግሞ ያ ሊጎዳ ሰዎች በህብረት እየተጠነሰሰበት ያለውን ነገር ያላወቀው ሰው ላያምነን ይችላል። ምን አገባህ ሊለን ይችላል። ወይንም ደግሞ ሊያመናጭቀን ወይንም ልታመናጭቀን ትችላለች። ወሬ አመላላሽ ሊሉን ይችላሉ አይደል? ብዙ ሰዎች በዛ ምክንያት ያወቁትን ሚስጥር ሳይናገሩ ይቀሩና በስተመጨረሻ ተጎጂን ሲመለከቱ በጣም ያዝናሉ። አንድ ነገር ማወቅ ያለብን የሆነ ነገር የምናደርገው መጀመሪያ ለልባችን ለህሊናችን ንጽህና ነው። ስለዚህ ያ ሰው ተቀበለ አልተቀበለ፣ ያ ሰው አመነ አላመነ የኛ ስራ አይደለም። የኛ ስራ ምንድን ነው? የኛ ግዴታ ምንድን ነው? ህሊናችን እንዳያወቅሰን፣ ፈጣሪ ፊት እንዳንጠየቅ የምናደርገው ነገር ምንድን ነው?
መረጃውን ማቀበል። ያ ሰው ከዛ በኋላ ራሱን ይጠብቅ አይጠብቅ እኛን ጥሩ ነህ ይበለን ወይንም ጥሩ ነሽ ይበለን ወይንም ደግሞ ትክክል አይደለሽም ይበለን መልካም ያልሆነ ነገር ይናገራን አይናገረን የኛ ዓላማ እሱ አይደለም። ዓላማችን የምናውቀው መረጃ ለዛ ሰው በመስጠት ያ ሰውን ከክፉ ነገር መታደግ ነው። ይሄንን ማድረጋችንን እርግጠኛ መሆን አለብን። ይሄንን የምናደርገው ደግሞ ለራሳችን ህሊና ስንል ነው። ሌላው እንግዲህ የዛሬ ባል ታሪካችን በጣም ትሳዝናለች። ፍቅርን በገንዘብ ለመግዛት የሞከረች ሴት ናት፣ ሊያውም በተሰረቀ ገንዘብ። ሴቶች እህቶቻችን ልብ ማለት ያለባቸው ነገር ይሄ ለወንዶችም ጭምር ነው። ፍቅር በገንዘብ አይገዛም። ይሄንን እሰጥሻለሁ ስትባል ወይንም ይሄንን ገንዘብ እሰጥሃለሁ ሲባል የሚመጣ ፍቅረኛ፣ ገንዘብ ስናሳየው ብቻ ከኛ ጋር ጊዜ የሚያሳልፍ ፍቅረኛ ለሴትም ለወንድም ቢሆን ያ የፍቅር አጋር አይደለም፣ ኮሞዲቲ ነው። በቃ አንድ ዕቃ ነው፣ ተገዝቶ የመጣ ነገር ነው። ስለዚህ ያ ሰው በየጊዜው ማለት ነው ገንዘብ ካልጨመርንለት አይወደንም፣ ገንዘብ ካልጨመርን ከኛ ጋር አይቆይም። ልክ እንዴት ነው? ለምሳሌ ለቤታችን አንድ የምግብ አስቤዛ እንገዛለን አይደል? ያን አስቤዛ እንበላዋለን፣ ከዛ በኋላ ተመልሶ ካልተገዛ ያልቃል። እንደዚህ አይነት ፍቅር ውስጥ መግባት የለብንም። በጣም የተከበረ ህይወት ነው ያለን፣ በጣም ክብር ያለው ማንነት ነው ያለን። ለራሳችን ክብር የምንሰጥ ከሆነ የራሳችንን ማንነት የምናውቅ ከሆነ ምን ስንሆን ነው ፍቅርን በገንዘብ የምንገዛው? ፍቅር በገንዘብ አይገዛም። ይሄ ራስን አለማክበር ነው። በርካቶች በእንደዚህ አይነት ሁኔታ ጥቃት ሲደርስባቸው እንመለከታለን። በተለይ ሴቶች እህቶቻችን ልፈት ብለው ይሰሩና ጠዋትና ማታ ሊያውም የጉልበት ስራ በጣም ይሰሩና ከዛ ለፍቅረኛዬ ብለው ገንዘብ ይሰጣሉ። አይሰጥም፣ ለማንም አይሰጥም። ብር የሚቀመጠው ባንክ ነው። ብር ከዛ ኃላፊነት ይኖረናል አይደል? በእኛ ሀገር በተለይ የኢኮኖሚያችን ሁኔታ መርዳት ያለብን ሰዎች አሉ። እነዛን ሰዎችም ስንረዳ ገደብ አለው። የምንለፋው 30 ቀን ሰርተን የምናገኘው ገንዘብ ለራሳችን ነው። ከዛ ውጪ የተወሰነ ሁሉም አይደለም፣ በጣም ጥቂቱ ለኃላፊነት ላለብን ሰዎች እንሰጣለን። የምንሰጠው ከኛ ከራሳችን ህይወት አስቀድመን አይደለም። ያን የምታረግ ሴት ተሞኝታለች። ሌላዋ ደግሞ ጭራሽ ያንን ሰው ለማስደሰት ብለው እቃ የሚሰርቁ ለፍቅረኛቸው ገንዘብ ለመስጠት ብለው እቃ የሚሰርቁ ሰዎች አሉ። ወንዶችም ሴቶችም በስለ ህይወት ፕሮግራም ብዙ ተመልክተናል። ለፍቅረኛው ገንዘብ ለመስጠት ብሎ የሰው ነፍስ ያጠፋ ሰው አለ። ሰው ለሰው ገንዘብ ለመስጠት ብሎ ለፍቅረኛ ለሚወዳት ሴት ሲል ለምትወደው ወንድ ሲል ገንዘብ ከሰው ላይ ቀምቶ ማምጣት ማለት የእውነት የአስተሳሰብ መዛባት ነው። ይህንን መመልከት መቻል አለብን። ሲጀመር የሚወደን ሰው ገንዘብ አምጪ ገንዘብ አምጣ ብሎ አያስጨንቀን፣ በፍጹም አያስጨንቀን። ገንዘብ አይደለም በጣም አስፈላጊውና ኢምፖርታንት ነገር በመካከላችን ያለው ሪሌሽንሽፕ ነው። ስለዚህ ገንዘብ እያለ የሚያስጨንቀን ሰው ገንዘብ አምጪ ገንዘብ አምጣ እያለ የሚያስጨንቀንን ሰው በደንብ አድርገን አጉልተን ማየት መቻል አለብን፣ የዛ ሰው ዓላማ ምን እንደሆነ። ታዲያ በርካቶች በዚህ ውስጥ ብዙ ፈተና ይደርስባቸዋል። አንድ ግልጽ ግን የምናደርገው ነገር አለ። ሰው ገንዘቡን የሰራበትን ራሱን ህይወቱን ነው የሚገነባበት እንጂ ለማንም አይደለም የሚሰጠው። እንኳንስ ወንጀል ሰርተን ልናመጣው ልብ ማለት መቻል አለብን። በእንደዚህ አይነት ህይወት ውስጥ ያለፉ በርካቶች አሉ። ከነሱ ህይወት መማር መቻል አለብን። ገንዘብ ብሎ መጥቶ ገንዘብ ብሎ አስጨንቆ ወንጀል ያሰራን ሰው ማለት ገንዘቡን ይዞት ከዛ በኋላ አላቃትም ነው የሚለው። ባንክ ያዘረፈ እኮ አለ። የባንክ ሰራተኛ ሆና ባንክ ያዘረፋት አለ። አላቃትም ነው ያለው። ልጅቷ ናት ከዛ በኋላ የተንከራተተችው። የሰው ቤት ያዘረፈ እኮ አለ። የአሰሪዎቿን ገንዘብ የሰረቀች ሴት አለች። አላቃትም ነው ያለው። ሴቶች እህቶቻችን ወንጀል ስሪና ከእከሌ ቤት ግቢና እንደዚህ አይነት ከምሰሪበት መስሪያ ቤት አምጪና ከየትኛውም ቦታ ይሁን በገንዘብ ነገር ላይ ኃላፊነት ኖሯችሁ ያንን ገንዘብ የማንሳት ያንን ገንዘብ የመቀበል የመውሰድ ሚንሱ ኖሯችሁ ፍቅረኛችሁ ወይንም ባላችሁ ስራቂና አምጪልኝ ካላችሁ ያንን ሰው ካጠገባችሁ አውጡት። አይጠቅማችሁ። ሌባ ነው ይሄ። ለራሱ ሌባ ሆኖ አንቺን ያንን ገንዘብ ካሰረቀሽ በኋላ በምንም ተአምር 1 ዓመት አይደለም 1 ወር አብሮሽ አይቀመጥም። ገንዘቡን የፈለገው ይዞ ይሄዳል። ሲጀመር ሌባ ነው። ሚስቱን የሚወድ ፍቅረኛውን የሚወድ ወንድ ገንዘብ ስረቂና አምጪልኝ አይልም። ለምን? የወንድነት ክብር የሚባል ነገር አለ። ወንድ ልጅ ነው የትም ተፋልሞ የትም ሄዶ ጋራና ሸንተረር ወጥቶ ለቤቱ ፕሮቫይድ የሚያደርግ ወንድ ልጅ እንጂ ቁጭ ብሎ አንቺ ስረቂና አምጪልኝ ካለ ከወንድ ጋር አይደለም። ይሄ ወንድነት አይደለም። ይሄ ወንድ የሚባል አርስትም አይሰጠው። ማን እንደሆነ እሱ ያውቃል። ስለዚህ ልብ ማለት መቻል አለብን። እንደነዚህ የሚያደርጉ ሴቶች እህቶቻችን ብዙ ናቸው። ተጠንቀቁ።
ሌላው እንግዲህ የዛሬ ባለታሪኮቻችንን ተመልክተን የምናነሳው አንደኛው ሀሳብ ምንድነው? ለምንድነው ሰዎች አድርገው የማያውቁትን ነገር ለሰው ብለው የሚያደርጉት? ለምንድነው አብዛኞቻችን እኮ እንዲህ አይነት ነገር ውስጥ የሆነ ሰው ወደ ህይወታችን ሲመጣ ወንጀልን ባይሆን በቃ አናረገውም ያልነውን ነገር እናረጋለን። ታዲያ ይሄንን ነገር ልጆቻችን እንዳያደርጉት ምንድነው ማድረግ ያለብን? አንዳንዴ በህይወታችን ውስጥ የሆነ ያሳደገን ሰው ይኖራል፣ ወይ ደግሞ ወላጅ ይኖራል፣ ወይ ትምህርት ቤት ይሆናል፣ የሆነ አይነት ወይ ጓደኛ ይሆናል። የሆነ አይነት መስመር እየሄድን እንመጣለን። ያንን መስመራችንን ጠብቀን እንመጣና ከዛ በኋላ ለውጥ እናረጋለን። ወይ የመኖሪያ ቤት ለውጥ፣ ወይ የስራ ለውጥ፣ ወይ የጓደኛ ለውጥ። ልክ ያ ሰው ፕሮቴክት ሲያደርገን የነበረው ሰው ከህይወታችን ሲወጣ ከዛ ምን እንሆናለን? ለዓለም እንጋለጣለን። ለዚህ ነው ልጆቻችንን በጣም ጠብቀን ስናሳድጋቸው ትልቁ መንገድ ያለብን ነገር ዓለም ላይ አታላይ የሆኑ ሰዎች፣ ዓለም ላይ የማይደረግ ነገር ሊያስደርጉን የሚችሉ ሰዎች ጓደኞቻችንን ቢሆኑ በጣም ፕሮቴክት እያደረግናቸው 10-20 ዓመታት ከኖርን በኋላ ካጠገባችን ሲርቁ ልክ እየደወሉ እንዴት ነሽ፣ የት ነሽ፣ እንደዚህ ላረግ ነበረ ሲሉ ኖ እንዳታረጊ፣ ኖ እንደዚህ እንዳታረጊ፣ እንዲህ ነው መሆን ያለበት ስንላቸው የነበሩ ጓደኞቻችን በሆነ የህይወት አጋጣሚ ወይ አገር ቀይረው ርቀው ይሄዱና ከልጅነት ጀምሮ ፕሮቴክት ስናረጋት የነበረችው ጓደኛችን አገር ትቀይርና ከዛ ለዓለም ትጋፈጣለች። ልጆቻችን ሊሆኑ ይችላሉ፣ ጓደኞቻችን ሊሆኑ ይችላሉ፣ ቤት ውስጥ ያደጉ ቤተዘመድ ሊሆን ይችላል፣ የተለያየ ሰው ሊሆን ይችላል። ከዓለም ሽፍን አርገናቸው፣ ከክፋት ሽፍን አርገናቸው፣ ከማይሆን ተግባር ሽፍን አርገናቸው ኖረን ከዛ በኋላ ግን ለዓለም ሲወጡ ከኛ ሲነጠሉ ሲሄዱ እንዲህ አይነት ነገር እንዳይገጥማቸው ትልቁ መፍትሄ ምንድነው? ምን እንደሆነ ዓለምን ማስረዳት አለብን። ባገኘነው አጋጣሚ በየትኛውም መንገድ ባገኘነው መንገድ ሁሉ እንዲህ አድርገን ጭንቅላታቸውን የምናሰለጥነው ከሆነ የምንወዳቸው ሰዎች አታላይ ሰዎች አጠገባቸው ሲመጡ አይታለሉም። አለበለዚያ ግን አቋም ስለሌላቸው ንጹህ ስለሆኑ እኛ ስንሸፍናቸው ነው አይኖር ነው፣ እኛ ስንጠብቃቸው ነው አይኖር ነው። በተለይ በጓደኝነት ላይ በጣም ይስተዋላል። እንዲህ ማድረግ የለብሽም በዚህ መንገድ እንዳትሄጂ እያልን ሴቶች በተለይ ተሸፋፍነን እንኖርና ከዛ ጓደኛችን በሆነ ህይወት አጋጣሚ ርቃ ስትሄድ ወይ ሌላ ቦታ ስትሄድ ወይ ክፉ ፍቅረኛ ትይዝና ከጓደኞች ጋር እንዳትገናኝ ሲላት ከዛ በኋላ ንክር ብላ ወንጀል ውስጥ፣ ንክር ብላ የማይደረግ ነገር ውስጥ፣ ንክር ብላ ሱስ ውስጥ፣ ንክር ብላ ስንፍና ውስጥ ትገባለች። ለምን? እስከዛሬ ድረስ ፕሮቴክት አርገናት ነበር። እሷም እኮ እንደዛ ፕሮቴክት አርገናለች። ይሄ ነገር ህይወታችን ላይ እንዳይመጣ ማወቅ ያለብን ነገር ምንድነው? ማስረዳት ነው። የጓደኞቻችንን ስንፍና እናውቃለን። የልጆቻችንን የቱጋ ስንፍና እንዳላቸው የቱጋ እንደሚላሉ እናውቃለን ሁላችንም። ስለዚህ ልንደግፋቸው፣ ልንረዳቸውና ልናግዛቸው ይገባል ማለት ነው። ሌላው እንግዲህ የዛሬ ባለታሪኮቻችን ልጆቹን አይተን የምንማረው ነገር አንድ ነገር አለ። ምንድነው? ልጆቹ ጎበዞች ናቸው። ሲደነግጡ ወዲያውኑ ስልክ አንስተው ነው የደወሉት ለጎረቤት። እዛ ጋር ብዙ አይነት ነገር ሊያደርጉ ይችሉ ነበር። እንደ ልጆች ማጥፋት ይችሉ ነበረ። እስኪነጋም መጠበቅ ይችሉ ነበረ። ለእናታቸው እኮ ፈርተው ዝም ብለው ቁጭ ሊሉ ይችሉ ነበረ። ስልክ ደውለው ግን እናታቸው ህይወቷ እንዲተርፍ አድርገዋል። እነሱ ደውለው እዛ ጋር እንግዲህ የሚፈሰው ደም እንዲቆም ባይደረግ ኖሮ በሕክምና እናታቸው ህይወቷን ታጣ ነበር። ለዚህ ነው ልጆቻችንን ስናሰለጥናቸው በደንብ እናሰልጥናቸው። ለዚህ ነው ልጆቻችንን ስናስረዳቸው አንድ ነገር በደንብ ጊዜና አቴንሽን ሰጥተን እናስረዳቸው። በርካታ ወላጆች አንዳንድ ጊዜ ልጆቻቸው ሲጠፉባቸውና ልጆቹ ሲገኙ የእናትህ ስልክ ማን ነው? የአባትህ ስልክ ማን ነው? የቤታችሁ ስልክ ምንድነው ሲባሉ አያውቁም። ለምን? አያጠኑትም፣ አያስጠኗቸውም። ወላጆች ለልጆቻቸው ስልክ ማስጠናት። የዛሬ ባለታሪኮቻችን ደግሞ ጭራሽ እንደውም የጎረቤት ሁሉ ስልክ አግኝተው ለጎረቤት መደወል የሚችሉ ናቸው። እንዲህ አድርገን ልጆችን ማንቃት አለብን። ይሄ በጣም ቀላል ስራ ነው፣ ግን ትልቅ ለውጥ ያመጣል። ግን ህይወት ልጆቻችንንም እኛንም ብዙ ነገር እንዳንጎዳ ያደርገናል። ወላጆች ገና ልጆች ትምህርት ቤት ሲሄዱ ገና ቤት ውስጥ ከፍ ብለው ዓለምን ሊቀላቀሉ ሲሉ ከቤታችን ሊወጡ ሲሉ እርግጠኛ መሆን ያለብን ነገር ስልክ ቁጥር ማስተማር። በዚህ ነገር ላይ ብዙ እንረዳቸዋለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ስለቆያችሁ እናመሰግናለን። ሳምንት በተመሳሳይ ሰዓት በአዲስ ታሪክ እንደምንቀርብ እየገለጽን እንደተለመደው በአድራሻችን አስተያየቶቻችሁን ላኩልን። እስከ ሳምንት ድረስ ቸርን ሰንብት።